ዘውዶ አለማየሁ ደስታ እባላለሁ። የሶስት ልጆች አባት ነኝ። የአንድ ሴትና የሁለት ወንድ። የተወለድኩበት ጨርቆስ አካባቢ ነው፣ ቤተክርስቲያኑ አካባቢ ፓሪስ ሰፈር 13 ቀበሌ። በቡና ጠጡ ስራ ላይ ነው ያለሁት። ብዙ አይነት ስራ ሞክራለሁ። ከሊስትሮ ተነስቼ ከእጅ ወደ አፍ ሲሆን እስቲ በዚህ ይሻላል ብዬ ቡና ጠጡን ጀምሬያለሁ። ቡና ጠጡን ለመስራት የተነሳሳሁት ቁጭ ብዬ እያለሁ ችን ቦታ ሳያት እዚህቹ ጋር ቁጭ ብዬ ትንሽ ማቴሪያሎች አዘጋጅቼ በእነሱ ቡና ጠጡን። ምክንያቱም የሶስት ልጆች አባት ስለሆነ እነዚህ ስራዎች የሰሯቸው ስራዎች ላያዋጡኝ ቻሉ። በዚህ እንኳን ትንሽ ለዳባቸው እንኳን ብዬ እነሱ ለማሳደግ ይሄንን ስራ ጀመርኩ። በወንድ ልጅ አቅም በጣም ከባድ ነው ቡና ጠጡ ማሰራት። ወንድ ልጅ አንድ የሴትን አይነት ስራ ከሰራ በጥሩ አይን አይም እና ብዙ አይነት ቻሌንጆች ገጥሞኛል። በጣም በወንድ ልጅ ስራ ከባድ ነው። የዛኔ እኔ ሲጀምር በጣም ትንሽ ሴቶች ይሻላሉ እንጂ ወንድ ልጅ መጥቶ ከወንድ ልጅ ለመጠጣት በጣም ይከብዳል። ለምን የቡና ሴሬሞኒ የሚያምረው በሴት ልጅ ነው፣ ወንድን ይከብዳል። ስለዚህ ለዛ በጣም ከብዶ ነበረ። ከጊዜ በኋላ ብዙ ደንበኞች እያፈራው መጣው። ያው ወደ 5 አመት ምናምን አካባቢ ሆነኛል ማለት ነው። እሷ በዛን ሰዓት መጫት ነበረች፣ ወልዳ ነበረ። አልተመቻትምና ለእሷ ከምትሰራ ብዬ እኔ ጀመርኩት። ግን አንዳንድ ነገሮች ታግዘኛለች፣ እቃ ወደዚህ በማምጣት ታግዘኛለች። ግን ልጆች ማሳደግ ላይ 3 ልጆች ማሳደግ ቀላል ስላልሆነ እሷ ልጆቹን ይዛ እኔ በዚህ ስራ ላይ ተሰማርቼ ለመስራት ስለፈለኩ መጀመሪያ ያው እንደዚህ አልነበረም። የዛኔ እንደውም 4 ሲኒና 1 ጀበና ነበር ቁጭ ያልኩት። በነጭ ረኮቦት ላይ ነበር እንደውም ያደረኩት። ከዛ በኋላ ነው እየተሰራ ሲመጣ ግማሽ ወር አካባቢ ሲሆን የሆነች ሴት የሆነች አይታዝና እችን ረኮቦትና ጀበናዎች፣ ወንበሮች ምናምን ገዛስታልኝ፣ ፔርሙዝም ገዝታልን። ያው እሷንም ስለምታውቃት በሷ ምክንያት ይሄ ሁሉ ለማድረግ ቻልን። ብዙ ችግር አለ። ወንድ ይሄንን ቡና መስራቱ በጣም ችግር አለ። በጣም ያሳዘነኝ ባይገርምሽ አንዱ መጣና እንደዚህ ቁጭ ብዬ ቡና እሳቱን እያርገበገብኩ እያሞኩኝ መጣና ልጅቷ የታለች አለኝ። የቷ ልጅ አልኩት። ቡና የምትሸጠው አለ። ቡና የምሸጠው እኮ እኔ ነኝ እንጂ ሴት ልጅ አይደለም አልኩት። እንዴ አለ። ወንድ ልጅ ቡና ይሸጣል እንዴ አለ። ቡና አልፈዛ ሲል በቃ አልጠጣም አለ። እሺ ችግር የለም አይ ደርሰና ምናምን በጣም አሳዘኝ። ከዛ ተመልሼ አንድ አፍታ እሷን አስቀምጬ ደግሞ ቡና ልገዛ ሄጄ እንደዚህ የሚቆላ ቡና ሄጄ ስመለስ እሷ ቁጭ ብላለች። ቡና ቦታ ሰው እንደዚህ ዳር ይዛ ቁጭ ብላ ነበረ። ስመለስ ያ ሰው እየተመልሶ ቁጭ ብላ እሷ ነው ምን ፈልጎ ነው ሲል ቡና ሲል ቡና እኮ ቅድም ጠይቆ ነበር እኔ ነኝ ሻጭ ስል እኮ አልሰጠኝም አልጠጣም ብሎ ሄደ። ባንቺ እንዴት ይጠጣል ምናምን አልኩት። እሷም መለሰችለት ወንድና ሴት የሚል ስራ የለም፣ በቃ ስራ ከሆነ ሁሉንም ሳይንቁ መስራት ነው። ስለዚህ እኔም አልሸጥልም ምስል ካልሸጠለ ብላ የሚያሳዝን ስራ ነው። ከዛ በኋላ ግን ይቅርታ አለ። ይቅርታ ብሎ በራሴ በወንድ እጅ ቀድቼ ሰጥቼው ሲያዩ ቡናውንም በጣም የሚመቸው ስለሆነ በጣም ነው በቃ ተደስቶ ይቅርታ ብሎ ራሱንም ለመቀየር ይወሰናል። ሴትም ሆነ ወንዶች አልኩሽ አንገታቸው እስኪሰበር ድረስ ነው። ወደ ላይም ሲወጡ ወደ ታችም ሲወጡ አንገታቸው አንድ ቀንም አንዱ እንደዚህ እያየኝ ከግንድ ጋር ሊጋጭ እዛ ጋር እባክህ ራስን ጠብቅ ብዬ አድኜዋለሁና በሚገርም ሁኔታ ነው የሚያውቅ
የሚረዱኝ በጣም ብዙ ሴቶች ልጆች አሉ በጣም የሚያደንቁኝ ትዝ ይሉኛል አንድ እናት መተው ቡናውን ጥጀዛች ጋር ስቆ ና ቡና ስጠኛሉ ተጋብዬ እሺ ብዬ እዚህ ጋር ስገባ ቡና ልጠጣ አይደለም የመጣሁት አለ አቤት እና ምን ፈለጉላችኋለሁ በጣም ላደንቅ በቃ ወጣቶች እንደዛ ይሰሩም አለ አንተ ልጆችን ለማሳደግ ይሄንን ስራ መስራትና ለወጣት አርአያ መሆን በጣም ጥሩ ነው እኔ ቡና ልጠጣ ሳይሆን እቺን ሽልማት ልሰጥ ነው ብሎ 200 ሰጠኝ አንዳንድ ደግሞ ንቅንሽ አለ እንዴት ይሄ ልጅ ቡና እየሳቀም ይሄዳል እየመጣው ተጣለው ያው አሪፍ መስተንግዶ ነው መደገፍ ያለበት ሰው ነው የሚያስገርም ነው በጣም ወንድ በመሆኑና እንደዚህ በመስራቱ በጣም የሚያስገርም ነው በጣም ጥሩ ነው ዘውዱሻ በርታ ዳጋጣሚ ሆኖ በዚህ በማልፈበት ሰዓት ከዘውዱ ጋር እዚህ አካባቢ ቡና ያፈላ ባለበት ሰዓት ተዋወቀን ዳጋጣሚ ቀልጬ ቀረው ማለት ይቻላል እና በጣም ደስ የሚል የኮፊ ሴሬሞኒ ነው ያለው እርግጥ ነው እሱ በጾታ ወንድ ነው ወንድ ልጅ ደግሞ ሞስትሊ ቤት ውስጥም ሆነ በአደባባይ በኢትዮጵያ ኮንቴክስት ቡና ሲያፈላ እምብዛም አይታይም ወንድ ልጅ በአደባባይ ቁጭ ብሎ ቡና እየቸረቸረ የሚሸጥበት ሁኔታ አይደለም በባህሉ አልተለመደም በቤት ውስጥም እምብዛም አያስተዋልም እሱ ግን ጠንካራ ነው ልጆችም ያሳድጋል 3 ልጆች አሉት ስፔሻሊ ትንሿ ደግሞ አለች እሷን ታቅፎ እንደ ሴት እመጫት ሆኖ አቅፎ ቡናውን ጎን ለጎን ሲታገል እንስቶች ያለው ነው ብዙ ጊዜ ቆም ብለው እዚህ ጋር በትኩረት ያዩታል ከሄዱ በኋላ ካለፉ በኋላ ወደዚህም ሲያልፉ በአብዛኛው መለከታለው በጣም ይገርመኛል ከቡናው ባሻገር ከሰው ጋር ያለው ሶሻብል ወይንም ሶሻል ካፒታሉ ደስ የሚል ነገር ነው የሚያልፍ የሚያገድመው ዘውዱ ሳይለው ሳይጠራው ወይንም ደግሞ ልጁን መጥቶ ሰላም ሳይ አንዳንድ ቦታ ብዛም የለም ቡና ተጠጥቶ ዝም ብሎ የሚሄደው እቺ ቦታ ግን ትንሽ ዘና አረፍ ብሎ መኪና ያዙ ሰዎች ዘና አረፍ ብሎ የሚሄዱበት ነው የሚገርመው ነገር ቦታውም አጋጣሚ ትንሽ ለየት ያለ አየሩ ምኑ ስታዩ ዛፉም አለ ስራዬ ብሎ በጣም አስቦበት ነው የሚሰራው እና ጠቅላላ ፕሮሰሱ ደስ የሚል ነው እና አፍልቶ ምን ብሎ በኮረንቲም አይደለም በደንብ ነው የሚወቀጠው ጽጌ ተሰማ እባላለሁ የዘውዱ እናት ነኝ የሶስተኛ ልጅ ነኝ እስከዛሬ ደርሶልኛል እግዚአብሔር የተመሰገነ ይሁን ያኔም ባለቤቱም ወለደች እሱም በቃ ስራው ከመቋረጥ ብሎ ጀመረ በፊትም ወልጄ ሁሉ አፍልቶ ቤት ውስጥም ያጠጣኛል ከትምህርት ቤቱም እየመጣ ያጠጣኛል በዛች ሙያ ያዘ ከምዘጋ እስቲ ቆይ እኔ ልስራ ብሎ ገባ ቤቴ ሳልገባ እዚህ መጥቼ ቡና ጠጥቼ ነው የሚሄደው እውነት ቤቴ ከሚያፈላ እሱ ቡና ይጥመኛል እዚህ ከዱርይነት ስራ መምረጥ በጣም እግዚአብሔርን እያመሰገንኩ ይሄው እኔም አለው እግዚአብሔር አሁንም ጸጋ ያልበሰልኝ ጸጋ ይልበሰልኝ ልጆቹ ይባረኩለት ሰርቶ የሚያገኝበት ይሁን ብዙን ጊዜ የሚያዝናናኝ ያው ፊልም ነው ግን ያው ጧት 12 ሰዓት ወጥቼ ማታ 12 ሰዓት ስለምገባ ትርፍ ሰዓቴን እዝናናለሁ ወጥቼ 2 ሰዓት ላይ 3 ሰዓት ላይ ፊልም ያለው ፊልም አይተን ነው ከልጆች ጋር በተረፈ ደግሞ ልጆችን ገብቼ መጀመሪያ ጥናት ነው ማስተማር የጥናት ሁኔታ ማለት እነሱን ካስተካከልኩ በኋላ ነው ያንን እናደርገው መሰረት በርታ ባላሉ ዘውዱ ባለቤት ማለት እናቱ ቤትና የኔ እህት ቤት አንድ አካባቢ ነበር በሱ ተገናኝተን እና ሊሰጠን ያማን ተጋባንም ጊዜው ጋብቻም የለም ዝም ብሎ ነበር ከማን
እና በቃ ልጅ መጣ ልጆቻችን ፊልም አድርገን ቁጭ ብለናል እንግዲህ ቅድሚያ እኔ ጀመርኩት ነበር ቡናው እኔ ጀምሬው ነበር ያም እቺ ሲወልድ እሱ ቁጭ አለ ከዛ ደንበኛ ያፈራ መጣና ከዛ እሱም በቃ ይኸው የቡና ታዋቂ ሆኖ ቁጭ አለ ትዳር ቢመች ሰው ነው አያቸግርም እንደዚህ ምን ማይል እንግዲህ ትንሽ ኃይለኛ ነኝ ትንሽ እንጂ እሱ ጥሩ ነው አሁን የበለጠ ብናገኝ ቢሻሻል ብለን እናስባለን ወደፊቱ እኔ በራሴ በኩል ተሰማኝ ደግሞ አረ ወንድ ቡና ያፈላል እንዳይልኩም ወይ ምናምን ስሎ ይበሉ ምን ችግር አለ ስራ አይናቅም እና ምን ችግር አለ ምናምን ያለኝ እሱ ያለ ሰው ይበል ምን ችግር አለ ይልማዱ ከኔ ሞያ ይልማዱ ብሎ ጀምሮታል እንግዲህ አስቢ እና አሁን ብዙ ሰው ራሱ መንገድ ላይ ሲሄዱ ብዙ ባይጠጡት ራሱ እሱ ሲባብ ይቀዳ ብቻ ይጠጣሉ መንገደኞቹ ማለት ነው ወንድ ያፈላ ቡናማ ታልፈው አይሄድም ምናምን ቢያሉ ብዙዎቹ ይጠጣሉ እኔ አሁን እኔ ቁጭ ብለን ማንንም አያቀኝም በዛ ጋር በቃ እሱ ነው በቃ ታዋቂ ይሆን እንደዚህ ነው በቃ እኔ አሁን ሌላ ስራ ፈልጌ ልግባ እያልኩት ነው እንግዲህ ቡናውን እየሰራው በቡና ጥሩ ደረጃ ደርሼ አስፋፍቼ በደንብ መስራት ነው የምፈልገው እና ከኔ ኋላ ያሉትንም ሰዎች ቀጥሬ ቡናውን ሰፋ አድርገን የተሻለ ኑሮ እንድንኖር ለማድረግ ነው ሐሳቤ እኔ ብቻቻል እኔ እሱን እመርቀዋለሁ ደህና ባልና ያጋጥመኝ ብዬ እመርቀዋለሁ እንደው ከልጆቹ ጋር ከባለቤቱ ጋር እንደሚኖር ጤናና እድሜ ያኑሮ የተሻለ ነገር እንዲያጋጥመው ልጆቹንም በጥሩ ደረጃ ላይ ደርሰው ማየት እንዲችል መልካም ነገር እመኝለታለሁ እግዚአብሔር እንጀራና ጤናህን እንዲስጥህ ጌታ ይራግል